ሰዎችን ማስተዳደር ቀላል ነው፣ ልባቸውን መምራት ግን ጥበብ ነው። አመራር ማለት ከፊት ቆሞ ትዕዛዝ የሚሰጥ ብቻ አይደለም። ይልቁንም ሰዎችን በአንድ ራዕይ ስር የሚያሰባስብ፣ በተስፋ የሚያነሳሳና በእምነት የሚያሰማራ ጭምር እንጂ። አንድ ዛፍ በራሱ ጥላ ሊሰጥ ይችል ይሆናል፣ ነገር ግን ጫካ የሚሆነው ብዙ ዛፎች አንድ ላይ ሲቆሙ ነው። አንድ ሰውም ስኬታማ ሊሆን ይችላል፣ ታሪክ ግን የሚጻፈው ሰዎችን አስተባብሮ በሚያሰራ አመራር ነው። በስራ ቦታ የሚፈጠረው ውጤት ከትጋት ይጀምራል። ትጋቱ ግን ጠንካራ ውጤት የሚያስገኘው በአንድነት መቆም ሲቻል ነው። አንድነት ደግሞ የሚገነባው በክብር በመደማመጥና በሰባዊነት ነው። መሪነት የሰዎችን ድካም ማየት፣ ህመማቸውን መረዳትና የስኬታቸው አካል መሆን ነው። ሰው እንደ ቁጥር ሳይሆን እንደ ሰው ሲታይ ልቡን ለስራው ይሰጣል። በዚያን ጊዜ ስራ ግዴታ ሳይሆን ተልእኮም ይሆናል። የአመራር ጥበብ በጠንካራ ውሳኔ ብቻ አይለካም፣ በሩህ ልብም ይለካል። ሰዎች የተናገርነውን ቃል ሊረሱት ይችላሉ፣ ያሳየናቸውን ክብር ግን ፈጽሞ ሊረሱት አይችሉም። ስለዚህ አመራር ማለት ከፍ ብሎ መቆም ሳይሆን ሌሎችን ከፍ ማድረግ ነው። የሰዎችን አቅም ማብራት፣ ተስፋቸውን ማለምለምና ከነሱ ጋር መጓዝ። እናም ታላቅ መሪ የሚታወሰው በገነባቸው ህንጻዎች ወይም በፈረማቸው ሰነዶች ሳይሆን በነካቸው ልቦችና በቀየራቸው ህይወቶች ነው። ሰው ከተከበረ ከአቅሙ በላይ ይሰጣል፣ ከታመነ ከተጠበቀው በላይ ይፈጥራል፣ ከተወደደ ደግሞ ለጋራ ራዕይ ልቡን አሳልፎ ይሰጣል። አንድ እውነተኛ መሪ የሰዎቹን ጉልበት ብቻ የሚመለከት ሳይሆን ልባቸውንም የሚረዳ ጭምር ሊሆን ይገባል። ይህንኑን እውነት በተግባር የሚያሳዩ አመራሮችም በተቋማት ውስጥ ለውጥን ያመጣሉ። በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ ዲን የሆኑት ፕሮፌሰር ዘለቀ አርፊጮ ስለ አመራርነት ሲነሳ ሊጠቀሱ ከሚችሉ ምሁራን መካከል ናቸው። የሥራ ባልደረቦቻቸው ላሳዩት በሳል አመራርነት ዕውቅና ሲሰጧቸው፣ እርሳቸው ግን እርግጥ የመመሰጋገን ባህላችን ሊያድግ ይገባል፣ ሆኖም ግን እኔ የፈጠርኩት ምንም የተለየ ነገር የለም፣ ስራና ሰሪውን በአግባቡ እንዲገናኙ በማድረግ ዩኒቨርሲቲውና ማህበረሰቡ የሰጡኝን ኃላፊነት ነው የተወጣሁት በማለት ኃላፊነትን መወጣት ግዴታ መሆኑን ቁልጭ አድርገው አሳዩ። እናንተ የሰጣችሁኝን አደራና ግዴታ፣ ተቋሙ የሰጠኝን አደራና ግዴታ ፈጣሪ በረዳኝ መጠን እሱን ተግባራዊ ለማድረግ ነው ጥረት ሳረግ የነበረው ከናንተው ጋር ከሁላችሁም ጋር ሆኜ ማለት ነው። ፈጣሪ በእናንተ ፊት ሞገስ የሰጠኝን መከናወን ያደረገልኝን በእናንተ ልብ እኔን በዚህ መልክ እንድቀመጥ የረዳኝ ፈጣሪን ከልቤ ነው ማመስገን ፈልገው። እናንተንም ሁላችሁንም ሌላ ቃላትም ስለሌለኝ ማመስገንም ከዛ በላይ መናገርም ስለማልችል ፈጣሪ ሁላችሁንም ይባርካችሁ። ሰው ሲሰራ ውጤትን ይፈልጋል፣ ሲደክም ደግሞ የድካሙን ዋጋ ማየት ይሻል። ዕውቅናም የዚሁ ሂደት አንዱ አስፈላጊ ክፍል ነው። ዕውቅና ማለት ሽልማት ወይም የምስጋና ቃል ብቻ አይደለም። የተሰራን ስራ ማክበር፣ የተፈጠረን ውጤት ማድነቅና የወደፊት ጉዞን ማበረታታትም ነው። አንድ ሰው ለሰራው ስራ ዕውቅና ሲያገኝ የትናንቱ ድካሙ ትርጉምን ያገኛል። የዛሬው ጥረቱም ይበረታታል፣ የነገው ራዕዩም ይሰፋል። ስለዚህ ዕውቅና ያለፈውን ለማወደስ ብቻ ሳይሆን ወደፊት ለመጓዝ የሚያበራ መብራትም ነው። በመሆኑም ይላሉ ፕሮፌሰሩ፣ በባልደረቦቼ የተሰጠኝ ዕውቅና ነገ ላይ ጠንክሬ እንድሰራ ትልቅ ያደራ መልእክት የተላለፈበት ነው ይላሉ። ትልቅ ሸክም ነው ደግሞ የተሰማኝ። ከዚህም በኋላ ከዚህ የበለጠ ሰርቼ ኮሌጃችን ለዩኒቨርሲቲያችን ማበርከት ያለበትን የሚጠበቅበትን የድርሻውን እንዲወጣ ሌት ተቀን ተግቼ የምሰራ ይሆናል። አንድ መሪ ሲሸለም ወይንም ደግሞ ዕውቅና ሲያገኝ ያ ስኬት የአንድ ሰው ብቻ ታሪክ አይሆንም። ከዚያ ስኬት ጀርባ የቆሙ ብዙ እጆች፣ የደከሙ ብዙ ልቦች እንዲሁም አንድ የጋራ ራዕይ ይኖራል። እውነተኛ መሪም ስኬቱን ለራሱ አይወስድም። የደረሰበት ጫፍ በብቸኝነት እንዳልሆነ ያውቃል። ከጎኑ የቆሙ ባልደረቦቹ የሰጡት ምክር፣ የከፈሉት ዋጋና የተጋሩት ህልም የዚያ ውጤት አካል መሆናቸውን ይረዳል። ፕሮፌሰሩም ይህንኑን ሀቅ አልካዱም። ይሄ ውጤት የኔ ውጤት ብቻ አይደለም። ሁላችንም እጅና ጓንት ሆነን ተናበን ተከባብረን ተቻችለንም ጭምር ስለሰራን የመጣ ውጤት ነው ኮሌጁን የደረሰበት ማለት ነው። ስለዚህ በኔ በሊደርሺፕ ሂደቴ ከፍተኛ ጥረት ሳደርግ የነበረው ስራና መስራውን ሰው በተገቢው ማገናኘት የሚል ነው። ስራ አለ፣ ስራውን የሚሰራው ደግሞ ማሽን አይደለም ሰው ነው የሚሰራውና ሰውን ይሄንን ስራ እንዲሰራ ምን እናድርግ፣ እንዴት እናድርግ፣ እንዴት እናስታርቅ፣ የማስታረቅ ስራ ነው። ስራውን የሰራችሁት እናንተ ሆናችሁ አብረን የሰራ ነው። ግን እኔ ከፊት ሆኜ የማስተባበሩን ኃላፊነት ወሰድኩኝ። ስራውንና
እናንተን እኛን የማገናኘት ማለት ነው። የአንድ መሪ እውነተኛ ምስል በሪፖርቶች ውስጥ ብቻ አይገኝም፣ በባልደረቦቹ አንደበት ውስጥም ይኖራል። በሰራቸው ስራዎች ብቻ ሳይሆን በነካቸው ልቦች ይመሰናል። ከእርሳቸው ጋር በየቀኑ የሰሩ፣ በፈተና ጊዜ የተጓዙ፣ በስኬት ጊዜ የተደሰቱ ባልደረቦቻቸው ስለ እርሳቸው ምን ይላሉ? በትህትናና በፍቅር የመምራት ጥበብ አለው። አንደኛ ነገር ይሄን ነው ያየነው። ሁለተኛ ትጉ ነው። በጣም ሲተጋ ነው የሚታየው። አንደኛ ተመራማሪዎች እያተጋ ምርምር ስሩ እያለ የተገኘ ፈንድም እየሰጠ ከውጭ ትልልቅ ምሁራንን እያመጣ እዚህ ያቀረቡ የምርምር ፍላጎታችን እንዲነሳሳ ያደረገ ሰው ነው እና ከዛ ውጭ እንደገና ሰብአዊነት አለው። በጣም ሰብአዊነት አለው ስል እዚህ ባለን መምራን ባለችን የኢኮኖሚ አቅም ትንሽ የረድኤት ድርጅት መስርቶ በአካባቢ ያሉ የተቸገሩ ወገኖቻችን እንዲረዱ ሲያደርግ የቆየ ነው። ከዛ ውጭ እንደገና ሌሎች ጡረታ የወጡ ፕሬዝዳንቶች፣ የዩኒቨርሲቲ መምህራን፣ የስታፍ አባላቶቻችን ሁሉ እየጠራ የማበረታቻ ሽልማት ሲሰጥ ለአገልግሎታቸው ብድራት ሲከፍል ነው ያየ ነው እና ይሄ እንግዲህ ሶስቱ አለባዋን ያየሁት በሱ ላይ አንደኛ ጥበብ፣ ሁለተኛ ትጋት፣ ሶስተኛ ሰብአዊነት ነው። ሲሄድ ወይም ሲሞት ምናምን ሳይሆን በህይወት እያለ ታንኪዩ ማለት ትልቁ የስልጣኔ ክሌም እናረጋለን። ኦልድ ስቴት ነን፣ ሲቪላይዝድ ነን ምናምን፣ የሆነ ቦታ ግን ጠፍቶብናል እና አሁን ህብረተሰባችን መውቀስ ሳይሆን እኛ ተለውጠን ህብረተሰቡን ወደዚህ በተለይ ወጣቱ ነው እንግዲህ ተረካቢውና ከዚህ ብዙ ይማራል ብዬ አስባለሁ። በአንድ ተቋም ውስጥ የሚያልፉ ዓመታት፣ የሚካሄዱ ስራዎችና የሚመዘገቡ ስኬቶች አንድ ቀን ሊረሱ ይችላሉ። ነገር ግን ከመሪ የተማሩት እሴቶች፣ ያገኙት ተነሳሽነትና በስራ ሂደት የቀሰሙት ልምድ ለረጅም ጊዜ አብሯቸው ይቆያል። አንዳንዶች ተጠያቂነትን ይማራሉ፣ ሌሎቹ ትህትናን፣ ትጋትንና ሰውን የማክበር ባህልን ይቀስማሉ። አንዳንዶቹ ደግሞ በችግር ፊት ጸንቶ መቆምንና በስኬት ጊዜ ለሌሎች ክብር መስጠትን ይማራሉ። ምክንያቱም የአንድ መሪ ትልቁ ውጤት የሰራቸው ፕሮጀክቶች ብቻ አይደሉም፣ የገነባቸው ሰዎችም ጭምር ናቸውና። ከእርሳቸው ጋር የሰሩ ባልደረቦች ከመሪያቸው ምን ተማሩ? በሙያቸው በህይወታቸውና በአመለካከታቸው ላይ ምን ተጽዕኖ አሳደረባቸው? የሚከተለው ምስክርነት ለዚህ ጥያቄ መልስን ይሰጣል። እኔ ፕሮፌሰርን ያው አለቃ ሆኜ ቀጥሬዋል። እኔ በኋላ መጥቶ እንግዲህ በአካዳሚክሱም ቶፕ ደረጃ ደርሶ ትጋትን የሚወክል ነው። እንደገና ደግሞ አመራር ላይ የተሰጠውን ኃላፊነት ቅድም እንደሰማነው በተደጋጋሚ እኛም የአይን ምስክር እንደሆነው በተግባር በጥበብ ሁሉንም ጋር ከሁሉም ጋር ስለተስማማ ሳይሆን አቻችሎ ከትልቅ እስከ ትንሽ ከአስተዳደር እስከ አካዳሚክስ ሳይለይ ማለት ነው ይሄን አድርጎ እንትን ብሏል እና ከሁሉ በላይ ደግሞ በጣም ያልተለመደ ሰብአዊ የሆነውን ኮምፖነንት ይበልጥ የተካነበት ስለሆነ አንዳንዴ አመራር ስለተማርከ ብቻ ሳይሆን ቦርን መሆኑንም ያየንበት። ሰውን በማስገደድ አትመራውም፣ ሰውን በመምከር አትመራውም፣ ሰውን በዛቻ አትመራውም እና አንድ ሀገርም በፍቅር ብንመራ በጥበብ ብንመራ ሁላችንም ውጤታማ እንሆናለን። አገሪቱም ከፍ ትላለች። ሰብአዊነት ቢኖረን ርህራሄ ቢኖረን አገር ከፍ እናደርጋለን።